ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ኢዜማ የሀገሪቱ የፖለቲካ ስርዓት እንዲቀየርና ከፍተኛው ስልጣን ፕሬዝዳንትነት እንዲሆን የምክክር አጀንዳ አቀረበ። የመገንጠል መብት ከህገ መንግስቱ ሊሰረዝ ይገባል ተብሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የሀገሪቷ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምጽ 50 ሲደመር 1 የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት ከአብላጫ ድምጽ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትም መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን አቅርቧል። በህገ መንግስቱ አንቀጽ 45 የተዘረጋው የፓርላሜንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ወይንም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የሀገር መሪ እንዳልሆነ ሲቆጠር በመስተዋሉ የፖለቲካ ስርዓቱ ሊቀየር ይገባል ብሏል። ፓርቲው በሀገር ህልውናና ቀጣይነት ላይ የተደቀነውን አደጋ የማስወገድና ሀገርን በጠንካራ መሰረት ላይ የማቆምንም ጉዳይ ህዳር 26 ቀን 2018 ዓ.ም በ73 ገጽ የምክክር አጀንዳ አድርጎ አቅርቧል። ፓርቲው አጀንዳዎችን በ5 ርዕሶች ማለትም የሀገር ህልውናና ቀጣይነት አደጋ፣ የዜጎች ሰብአዊና ደህንነት መከበር አለመቻል፣ ከድህነትና ከኋላ ቀርነት መላቀቅ አለመቻል፣ የጋራ ማንነት፣ የጥቅም ፍላጎትና ስሜት አለመዳበር እንዲሁም የህገ መንግስት ማሻሻያዎች በሚል ማቅረቡን ሪፖርተር ካገኘው ሰነድ መመልከት ችሏል። ኢዜማ ለሀገር ህልውና ከምንም ነገር በላይ ቅድሚያ የሚሰጠው የሀገር ህልውና ችግር ውስጥ በሚወድቅበት ጊዜ የሚፈጠረው እጅግ አስከፊ ሁኔታ ማንኛውንም የማህበረሰብ ክፍል፣ ቡድንና ግለሰብ ለህልውና አደጋ መጋለጡ የማይቀር በመሆኑ እንደሆነ በሰነዱ ላይ አስፍሯል። በኢትዮጵያ ከፍተኛውን የሉዓላዊነት ስልጣን ለዘር ማንነት ቡድኖች የሰጠው ህገ መንግስት በዘርና በሃይማኖት የማንነት ቡድኖች መሃል ግጭት የሚቀሰቅሱ ትርክቶች የጋራ ፍላጎትን፣ ጥቅምና የጋራ ማንነትን ሊያጎለብቱ የሚችሉ መልከታዎች ተግባራዊ አለመደረጋቸው የጋራ ፍላጎትና ጥቅም፣ የጋራ ማንነት እንዳይኖር እያደረጉ ያሉ ሁኔታዎች መሆናቸውን የገለጸው ኢዜማ የሀገርን መሰረት የዘር ቡድኖች ያደረገው በፈለጉ ጊዜ በዘር የተሰባሰቡ ቡድኖች የራሳቸውን ክልልና ሀገር መመስረት ይችላሉ የሚል መብት በተግባር ግን የሀገር ህልውና ብቻ ሳይሆን በዘር የተሰባሰቡትን ቡድኖች ህልውና ለከፍተኛ አደጋ ያጋለጠውን ሁኔታ የህግ ድጋፍ የሚሰጠው ህገ መንግስት ሀገራዊ ምክክሩ ሊመክርባቸውና መፍትሄ ሊሰጥባቸው ከሚገቡ ጊዜ የማይሰጡ ችግሮች መካከል አንዱ መሆኑን አጽንኦት ሰጥቶበታል። ኢዜማ እንደገለጸው በአሁኑ ወቅት ኢትዮጵያ ካለችበት ሁኔታ ከዓለም አቀፍ ሁኔታዎች እንዲሁም እስካሁን ከህገ መንግስቱ ካገኘነው ተሞክሮ አንጻር ሊሻሻልና ዘመኑን በዋጀ መልኩ መሰረታዊ የሆነ እርማት ሊደረግለት እንደሚገባ ፓርቲው በሰነዱ ገልጿል። በዚህም የህገ መንግስቱ መግቢያ በሚከፋፍሉና በሚለያዩ ጉዳዮች ላይ ከማተኮርና ከማጠንጠን ይልቅ አንድ የሚያደርጉ እንደ አንድ የፖለቲካ ማህበረሰብ የጋራ በሆነው መሰረታዊ የዜግነት ጉዳይ ላይ ሊያተኩር እንደሚገባ አሳስቧል። በህገ መንግስቱ አንቀጽ 39 መሰረትም ማንኛውም ብሔር ብሔረሰብና ህዝብ እስከ መገንጠል የሚደርስ መብት እንዳለው ተደንግጓል። ይህ አንቀጽ ኢትዮጵያ እንደ ሀገር ሆና የመቀጠል መብቷን የሚያመነምንና በማንኛውም ሰዓት በጥቂቶች ፍላጎት ላይ በመመስረት ብቻ ሀገርን የሚያፈርስ ከመሆኑም በላይ
በህዝብ መካከል መተማመንን የሚሸረሽር የጋራ ፍላጎትንና ጥቅምን ብሎም የጋራ ማንነትን የሚያቀጭጭ አንቀጽ በመሆኑ ሙሉ በሙሉ ሊሰረዝ እንደሚገባ ምክረ ሐሳብ አቅርቧል። ህገ መንግስቱ የተሻለ የጋራ መግባቢያ ሰነድ እንዲሆንና ቅቡልነት እንዲኖረው በህገ መንግስቱ አንቀጽ 62 1 የተጠቀሰው ህገ መንግስቱን የመተርጎም ስልጣን ከፌዴሬሽን ምክር ቤት ወጥቶ ለህገ መንግስት ተርጓሚ ፍርድ ቤት እንዲሰጥ መደረግ እንደሚኖርበት የህገ መንግስት ተርጓሚ ፍርድ ቤት ራሱን ችሎ እንዲቋቋም ወይንም በልዩ ችሎት ሊተገበር ይገባል ብሏል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። የነዳጅ አቅራቢነት ፍቃድ አግኝተው በስራ ላይ ያሉ ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ ነው። በዘርፉ የሚስተዋሉ ችግሮችን በወጥነት ለመቆጣጠር እንዲሁም በማህበር ለመደራጀት የሚያስችል ደንብ እየተዘጋጀ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። በኢትዮጵያ በአሁኑ ወቅት ከሚገኙ ነዳጅ አቅራቢ ኩባንያዎች ውስጥ የነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት 7 ብቻ መሆናቸውን የገለጹት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከነዚህ ኩባንያዎች ጋር ብቻ መስራት ውጤታማ እንደማያደርግና ህገወጥነትን በአግባቡ መቆጣጠር አያስችልም ብለዋል። ለዚህም ሲባል ማንኛውም በነዳጅ አቅራቢነት ፍቃድ አግኝቶ እየሰራ ያለ ኩባንያን በአስገዳጅነት የነዳጅ አቅራቢ ኩባንያዎች ማህበር አባል እንዲሆን የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑን ገልጸዋል። በውስን ኩባንያዎች የተደራጀን ማህበር ይዞ መቀጠል የሌሎችን ጥያቄዎች ማድመጥ የማያስችል ግዴታቸውን በአግባቡ እንዲወጡ የማያደርግና በማህበሩ የሚሰጡ ውሳኔዎችን በሁሉም ኩባንያዎች ላይ መተግበር የማያስችል በመሆኑ አዲሱን አካሄድ ለመተግበር ስትራቴጂ መነደፉን አስረድተዋል። 7 ኩባንያዎች የተደራጁበት ማህበር በበጎ ፍቃድ ላይ የተመሰረተ ስለሆነ አባል አንሆንም ያሉ ኩባንያዎች መኖራቸውን ባለስልጣኑ የሚፈልገው ደግሞ ሁሉም ኩባንያዎች አባል እንዲሆኑና በዘርፉ ለሚፈጠሩ ችግሮች የቁጥጥር ስራ ምቹ እንዲሆን እንዲሁም ለባለስልጣኑም እገዛ እንዲያደርግ የሚያስችል ነው ሲሉ ተናግረዋል። ለማህበሩ ኃላፊነት ለመስጠትና የባለስልጣኑ የቁጥጥር ስራ የቀኝ እጅ ለማድረግ መታሰቡንና እየተሰራበት መሆኑንም አብራርተዋል። ለአብነትም ችግሮች ሲፈጠሩ በየጊዜው እያንዳንዱን ኩባንያ እየሰበሰቡ ማናገር ሳይሆን ከማህበሩ ጋር ቢሆን ይሻላል ያሉት ዋና ዳይሬክተሩ ይህም ዘርፉን የሚወክል ጠንካራ ተቋም እንዲፈጠር እንደሚያስችል ገልጸዋል። ማህበሩ በየትኛውም ቦታ ቁጥጥርና ፍተሻ የሚያካሂድ፣ ፍቃድ የሚሰጥ፣ ፍቃድ የሚያድስና ገቢ የመሰብሰብ ኃላፊነቶች ሊሰጡት እንደሚችሉም ጠቁመዋል። ኢትዮጵያን ጨምሮ ሁሉም የአፍሪካ ሀገሮች የሴቶች ጥቃት እንዲያበቃ የወጣውን ኮንቬንሽን አላጸደቁም ተባለ። በአዲስ አበባ የአፍሪካ ህብረት ዋና መስሪያ ቤት በየካቲት ወር 2017 ዓ.ም በተካሄደ አህጉራዊ ጉባኤ ላይ ሁሉም ሀገሮች በሴቶችና ልጃገረዶች ላይ የሚደርሱ ጥቃቶችን ለማስወገድ 8ኛውን ኮንቬንሽን ያጸደቁ ቢሆንም ኢትዮጵያን ጨምሮ ሁሉም የአፍሪካ ሀገሮች አለማጽደቃቸው ተገልጿል። ኮንቬንሽኑ አለመጽደቁ የተገለጸው በህብረቱ ዋና መስሪያ ቤት ከሐሙስ ህዳር 25 ቀን 2018 ዓ.ም ጀምሮ ለ2 ቀናት በተካሄደው አፍሪካ የሚዲያ ሴቶች ኮንፈረንስ የመክፈቻ መርሃ ግብር ላይ ነው። በመርሃ ግብሩ ንግግር ያደረጉት የድርጅቱ ዋና ስራ አስፈጻሚ ፕሮፌሰር የሜሲ አኪምቦላላ በሴቶችና በልጃገረዶች ላይ የሚደርስ ጥቃትን ለማስቆም በህብረቱ የጸደቀው ኮንቬንሽን በአፍሪካ የመጀመሪያው የህግ አስገዳጅነት ያለውና የሚደርሱ ጥቃቶችን ለመከላከል እንዲሁም ለማስቆም ዓላማ ያደረገ ቢሆንም 10 የማይሞሉ ሀገሮች ስምምነቱን በመርህ ደረጃ ከመፈረማቸው ውጪ በሀገር ደረጃ አለማጽደቃቸውን አስታውቀዋል። አንድም የአፍሪካ ሀገር ይህንን ወሳኝ ስምምነት በሀገር ደረጃ አላጸደቀም ብለዋል። ተባባሪ ፕሮፌሰሯ በየካቲት ወር በአፍሪካ ህብረት የመሪዎች ጉባኤ ላይ በመሪዎች የጸደቀው ይህ ኮንቬንሽን ወደ ስራ እንዲገባ ለማስቻል ወይንም ተፈጻሚ እንዲሆን ለማድረግ 15 አባል ሀገሮች ማጽደቅ እንደሚኖርባቸው ጠቅሰው ይህ ካልሆነ ግን ስምምነቱ አስገዳጅ የህግ ማዕቀፍ ሳይሆን ፖለቲካዊ ተምሳሌትነት ያለው ሰነድ ብቻ ሆኖ እንደሚቀር አስረድተዋል። በመርህ ደረጃ የፈረሙት ሀገሮች አንጎላ፣ ብሩንዲ፣ ጅቡቲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ላይቤሪያ፣ ጋምቢያና ጋና ናቸው ተብሏል። ሪፖርተር ያነጋገራቸው የአፍሪካ ሚዲያ ሴቶች ኮንፈረንስ ጉባኤ ተሳታፊዎች በበኩላቸው ኢትዮጵያ ከተጠቀሱት 7 ፈራሚ ሀገሮች አንዷ ሆና አለመገኘቷ
በሴቶችና በልጃገረዶች ላይ የሚደርሱ ጥቃቶችና ትንኮሳዎችን ለማስቆም በምታደርገው ጥረትና መሬት ላይ ባለው አፈጻጸም መካከል ያለውን ክፍተት አጉልቶ ያሳያል ብለዋል። 8ኛው በሴቶችና ልጃገረዶች ላይ የሚደርስ ጥቃትን ለማስቆም በህብረቱ የጸደቀው ኮንቬንሽን የአካል ጉዳትን፣ መፈናቀልን፣ እድሜ፣ ጤናን ወይንም ከነዚህ መካከል እርስ በርስ ትስስር ያላቸው ሴቶች ላይ የሚደርሱ ጫናዎችን፣ ጥቃቶችና ጉዳቶችን እውቅና ይሰጣል፣ አጥፊዎች ሲገኙ ተጠያቂ ያደርጋል ተብሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።